እሺ ተማሪዎች እንዴት ናችሁ? ሰላም ነው። ይህ የሶስተኛ ክፍል የአፋን ኦሮሞ በአማርኛ የሚቀርብ ምዕራፍ አራት ፈኪሌ ኢብሱ ማለት ስዕሎችን መግለጽ ማለት ነው። በረኖ ቶኮ ትምህርት አንድ ነጌፈችው ፊ ዱበችው መስማትና መናገር ግልጋለ ቶኮ መልመጃ አንድ መቃ ቤለዶታ ናኖ ኬሰኒtti argaman walii keessanitti himaa በአካባቢያችሁ የሚገኙትን እንስሳት ስም እርስ በእርስ ተነጋገሩ። መቃ ማለት ስም ነው። ቤለዳ ማለት እንስሳት ማለት ነው። ናኖ ማለት አካባቢ ነው። ኬሰኒት አካባቢያችሁ፣ አርገመን የሚገኙትን ወሊ ኬሰኒት ሂማ ማለት እርስ በእርሳችሁ ተነጋገሩ ነው። ባረቲ ቤለዶታ አርመንገዲ ኬሳ መቃ ቤክተን በርሲሳ ዮከን በርሲስቱ ኬት ሂሚ። ከዚህ በታች የተሰጡትን እንስሳት ስም ለአስተማሪያችሁ ወይም ለመምህራችሁ ወይም ለመምህርቷ ተናገሩ ነው ምለው። ስለዚህ መቃ ቤለዶታ በአካባቢያችን ላይ የሚገኙ እንስሳት ስም ውሻ አለ፣ ሰሬ ይባላል። ድመት አለ፣ ድመት አዱሬ ትባላለች። ያው የመሳሰሉ አይነት እንስሶች አሉ። ይህንን በመያዝ ሌሎች በአካባቢያችን የሚገኙ እንስሶች ከዚህ በታች የተሰጡትን እርስ በእርስ እንናገርባቸዋለን ማለት ነው። ስለዚህ ከስዕሉ ላይ እንደምትመለከቱት ፈኪወን ይላል። ፈኪወን ማለት ስዕሎች ማለት ነው። ቁጥሩ 1 ላይ ያለው ሰሬ ውሻ ማለት ነው። ቁጥሩ 2 ሆላ በግ ማለት ነው። ቁጥር 3 ረኤ ፍየል ማለት ነው። ቁጥር 4 ጋላ ይላል፣ ግመል ማለት ነው። ቁጥር 5 አዱሬ ድመት ማለት ነው። ቁጥር 6 ልኩ ይላል፣ ዶሮ ማለት ነው። ቁጥር 7 ፈርዳ ይላል፣ ፈረስ ማለት ነው። ቁጥር 8 ሀሬ ይላል፣ አህያ ማለት ነው። ቁጥር 9 ጋንጌ ይላል፣ ጋንጌ ማለት በቅሎ ማለት ነው። ቁጥር 10 ሰዓ ይላል፣ ሰዓ ማለት ደግሞ ላም ማለት ነው። እንግዲህ እዚህ ጋር ደግሞ የሚያሳየው ግልጋለ ለማ መልመጃ 2 ቤለዶታ ማለት እንስሳት ማለት ነው። አርመንገዲ ከዚህ በታች የተሰጡትን ፈኪ ስዕላቸውን በማየት እላላ ማለት በማየት መቃ ኢሳኒ ሂሚ ስማቸውን ተናገሩ ይላል። እንግዲህ ከስር እንትናቸው ተጽፏል። ፎቶውን እያየ አንደኛ ላይ ለምሳሌ ድመት አለች። ድመት ማለት አዱሬ ነው። ሁለተኛው ላይ ውሻ አለ፣ ሰሬ ማለት ነው። ሶስተኛ ላይ አህያ አለች፣ ሀሬ ይባላል። አራተኛ ላይ ፈረስ አለ፣ ፈርዳ ይባላል። ዋናው ነገር ማንበብ እንድትችሉና እንድታውቋቸው ነው። አምስተኛ ላይ ፍየል አለች፣ ረኤ ይባላል በኦሮምኛ።